የአማራው ሊቅ ወይ ደግሞ የአፋሩ ሊቅ ለማህበረሰቡ የዘመናት ጥያቄ እንደሚያነሳ ሁሉ አንድ የኦሮሞ ሊቅ ይህንን ጥያቄ ያነሳል ተብሎ ለምን አይጠበቅም ነው አቋሙን ያመጣው። ዘገባዎቹ ነው ሪፈር ምናደርገው ከብልጽግና የመጣ አቋም ነው ተብሎ ይሄ ቀይ መስበር ነው የኦሮሚያ አካል ናት የሚለውን ተውት ተብሎ ጫና ተፈጥሮ ተውት ተባለ። ይሄ ራሱ ልክ አይደለም ነው። ብልጽግና ውስጥ ያሉ የአማራ ሰዎችም ደግሞ እንደ አማራነታቸውም ጥያቄ ያነሳሉ። እንደ ብልጽግና ባልም ደግሞ አይ ቲንክ ይሄን ጉዳይ ከዚህ በፊት ተነጋግረንበታል። ብልጽግና ዲሞክራሲያዊ ማዕከላዊነት የሚባል ነገር ያለው አይመስልም። ከሌሎች አማራ ክልሎች ጋር የፈረሙበትን ደብዳቤ የቅሬታ ደብዳቤ አስገብተዋል። እዛ የቀረበው ደብዳቤ ላይ ማስፈራሪያ፣ ዛቻ፣ ጫና፣ ማንነት ተኮር ዘለፋዎች የሚል ቃል በቃል ኮት ተደርገው የተቀመጡ ነገሮች ያንን ማን ያደረገ? ያንን ኦሮሚያ መቀመጫው በሕገ መንግስታዊ እውቅና ያገኝልኝ የሚል ጥያቄ ከመጣ በኋላ ወደ ኦሮሚያ የሚጠቃለል የሚል ጥያቄ ቀጠለ ወይስ ቆመ? ብዙ ሰው ብዙ ጊዜ ብዙ ጥቂት ሊቃኖች ናቸው የሚያውቁት ሀገሪቷ ራሱ ብሔራዊ ቋንቋ የሚባል ነገር የፌዴራል ስራ ቋንቋ አይደለም፣ ብሔራዊ ቋንቋ ማለት ብሔራዊ ቋንቋ ይኑራት ወይ አይኑራት የሚል ጥያቄ ማለት የላትም። በህግ የተረጋገጠ ይሄ ነው ብሔራዊ ቋንቋ በዚህ ሀገር የሚል ነገር የለም። እሱም በህግ ማረጋገጥ መጀመሪያ ይኑራት ወይ አይኑራት የሚለው ነገር ላይ ለመነጋገር ይኑራት ከተባለ የትኛው ቋንቋ ብሔራዊ ቋንቋ ይሁን የሚለው ውሳኔ ለመስጠት ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታነታችን ተጀምሯል። በዛሬው አንድ አፍታ የምንመለከታቸውን አጀንዳዎችን አስተዋውቃችሁ የመጀመሪያው ጉዳያችን ሀገራዊ ምክክሩ ከሰሞኑ እጅግ አወዛጋቢ በሆኑ ጉዳዮች ላይ ስምምነት ላይ ተደርሷል በሚል ይፋ አድርጓል። ይሁን እንጂ የምክክሩ ተሳታፊዎች ምንም ስምምነት ላይ የደረስንበት ጉዳይ የለም፣ የተሰራጨው ወሬ ፍጹም ሐሰት ነው የሚል ከኢዜማ እስከ አብን ከፍተኛ አመራሮች ዛሬ ረፋድ በይፋ ጽፈው ተመልክተናል። ለመሆኑ በአዲስ አበባ ጉዳይ እንደዚሁም ደግሞ አጠቃላይ በኢትዮጵያ በርካታ አወዛጋቢ ጉዳዮች ላይ ምን ስምምነት ተደረሰ? ምንስ ጉዳይ ላይ ስምምነት አልተደረሰም? ለምንስ ኮሚሽኑ ስምንቱም አጀንዳዎች ላይ ስምምነት ተደርሷል ካለ በኋላ ስምምነት ላይ አልደረስንም የሚሉ ሀሳቦች ተነሱ የሚለውን ጉዳይ እኛም በተወሰነ መልኩ ምንድነው ሀፕን ያደረገው ምንድነው የተፈጠረው ከውስጥ የሚለውን ጉዳይ አጣርተናል። እሱን መሰረት አድርገን እነጋገርበታለን። በተለይም የአዲስ አበባ ጉዳይ አዲስ አበባ የፌዴራል ዋና ከተማ መሆኗ እንደተጠበቁ ሆኖ የኦሮሚያ ክልል ርዕሰ ዋና መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚል ምክረ ሀሳብ ቀርቦ አወዛጋቢ ሆኗል። ይህ ሀሳብ እንግዲህ ወደ መጨረሻው ምዕራፍ ላይ ከበላይ አካል የወረደ ነው የሚባሉ በተለይ ጉዳዩን አወዛጋቢ አድርጎታል። ሰፋ አድርገን እንመለከተዋለን። ሁለተኛ ጉዳያችን በፌዴራል መንግስትና በህወሓት መካከል ከተፈጠረው ውጥረት ጋር በተያያዘ ኢትዮጵያና ኤርትራ ጦርነት ውስጥ ከገቡ ምን ሊፈጠር ይችላል የሚለው ጉዳይ አወዛጋቢ ሆኗል። በዚህ ጉዳይ ላይ ሆርን ሪቪው የተሰኘው አንድ የቀጠናዊ ጉዳዮች ተንታኝ ያወጣውን ዘገባ እንመለከታለን። ከሰሞኑ በህወሓትና ፌዴራል መንግስት ከሽሬና እስከ ራያ የተወሰኑ የግጭቶች እንዳሉ ይታወቃል። ከዚህ ግጭት በኋላ ወደ ድርድር ተመልሰዋል የሚሉ ጭምጭምታዎችም ወጥተዋል። ይህንኑ አስመልክቶ አምባሳደር ሱሌማን ደደፎ ህወሓት ጋር ድርድር በፍጹም አያስፈልግም፣ ወደ ድርድር ለመመለስ ጥረት እያደረገን የሚል መረጃ አውጥተዋል። እሱንም እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን እንደምን አለ? ሰላም አለን። እንግዲህ የመጀመሪያ ጉዳያችን የሀገራዊ ምክክር ጉባኤ ነው። ሀገራዊ ምክክር ጉባኤ እንግዲህ አንድ ወር ገደማ ሲካሄድ ቆይቷል። በዚህ 8 አጀንዳዎች በተቀረጹለት ጉባኤ ላይ እጅግ አወዛጋቢ ጉዳይ ሆኖ የወጣው በተለይ የአዲስ አበባ ጉዳይ ቢሆንም በርካታ ጉዳዮች አሉ። በእነዚህ 8 አጀንዳዎች ውስጥ የራሳቸውን የቻሉ ንዑስ አጀንዳዎች አሉ እና እዛ ላይ በጣም ከፍተኛ ኮንትሮቨርሲ አለ። በተለይ በአዲስ አበባ ጉዳይ ከፍተኛ ልዩነት እንዳለ አደባባይ በወጥቶም የታዘብነው ጉዳይ አለ። ይህ እንደዚህ ውስግቦቹ ባሉበት ሁኔታ ኮሚሽኑ ትናንት ማታ በሁሉም አጀንዳዎች ላይ ስምምነት ተደርሷል በሚል መረጃ ይፋ አድርጓል። ይህን ይፋ ካደረገ በኋላ ስምምነት ተደርጓል እየተባሉ በሚዲያዎቹ የሚወጡ ጉዳዮችን ይሄ ልክ አይደለም የሚል የዛው የምክክሩ ተሳታፊዎች የኢዜማ አብን አመራሮች የክልል ተወካዮችም ጭምር ቅሬታም ለኮሚሽኑ ማቅረባቸውን ሰምተናል። ከዛ ባለፈው ደግሞ በይፋ ያልሆነ ነገር ነው ሆኗል እየተባለ ያለው የሚል ጥያቄ አቅርበዋል። የአዲስ አበባ ጉዳይ እንደተጠበቀ ሆኖ
የምንመለከተው ሆኖ እንዳለ ግን አጠቃላይ በዚህ ምክክር ስለ ህገ መንግስት፣ ስለ መንግስት አወቃቀር፣ አጠቃላይ ስለ ሰንደቅ ዓላማ ብዙ ጉዳዮች ናቸው የተነሱትና እስኪ እነሱን ጉዳዮች በተወሰነ መልኩ እንመልከትና የአዲስ አበባን ጉዳይ ውስጥ ካሉ ሰዎች የሰማነውንም መረጃ ተንተርሰን እንመጣበታለን። አመሰግናለሁ መርሻ። እንግዲህ ምናልባት የሀገራዊ ምክክሩ ጉዳይ ያው ምክክር ስለሆነ ምክክር አንዳንድ ሰዎች ምንድን ነው ልክ ሁሉም ሰው በጭብጨባ የሚያጸድቅ ነገር ብቻ እዛ ጋር የሚነጋገር ይመስለውና ሰርፕራይዝ የሚሆን ነገር አለ። እንደዛ የለም። ችግር እንፈታለን እስካሉ ድረስ ምናልባት ጥያቄ ሊሆን የሚችሉ እዛ የተሰበሰቡ ሰዎች ሁሉን አቃፊና ሁሉንም አመለካከት ሊያራምዱ የሚችሉ ናቸው ወይ አይደሉም የሚለው ነገር ነው እንጂ ጥያቄ ሊያስነሳ የሚችል እንጂ እዛ የሚቀርቡ አጀንዳ የማያግባባ ሁሉም ጥያቄ ያለኝ የሚለውን ነገርን እዛ ላይ የራሱን ሀሳብን ለማሳመን የራሱን ጥያቄ መልስ እንዲያገኝ እንደሚጥር የሚጠበቅ ነገር ነውና አለመግባባቶች፣ መጨቃጨቆች፣ እንትን ማለቶች ሊፈጠሩ እንደሚችል የሚጠበቅ ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ የአዲስ አበባ ጉዳይ በስፋት ሲያወዛግብ ከርሟል። አሁን ደግሞ አዲስ ነገር መጣ። ሁሉም ነገር ተስማምቶ ቋጭቷል የሚል ነገር ትላንትና መናኸሪያ ሬዲዮ አንድ ዘገባ አወጣ። ከዛ በኋላ ደግሞ አይ የለም ኮሚሽኑም ይፋ አድርጓል 8 ጉዳዮች ላይ ስምምነት ደርሷል ብሎ ጉዳዩ እንደዛ አይደለም ለይቀጥል ነገር እንዲያልፍ ተስማማን እንጂ በሀሳብ ውስጥ የተነሳውን ሀሳብ ተቀብለን አይደለም የሚል ድምፅ ደግሞ እዛው አካባቢ ካሉ ሰዎች ደግሞ ሰማን። ምንድን ነው ብለውን ነገር በኋላ አንድ በአንድ እንሄድበታለን። ምናልባት አዲስ አበባን በተመለከተ አሁን ያወዛገባቸው መጀመሪያ የነበረው ጉዳይ ነው ወይስ አሁን የተነሳው ጉዳይ ምንድን ነው? ይህ ስለምን ሊያወዛግባቸው ይችላል? በምን አንግል አይቶት ነው ብለውን ነገርን ለማንሳት እንሞክራለን። ከዛ በፊት ግን እንዳው ውዝግብን ብቻ ከምናነሳ ይህ ሀገራዊ ምክክር እየተተቸም ዋና ነጥቡን አልነካም እያል ነው። የዚህ አገር የችግር መሰረት የሆነው አደረጃጀቱ ነው። አደረጃጀቱን ግን ይቀጥል ብሎ ተመካካሪው ተስማምቷል። ይህን ለምን በሌላ መንገድ ማየት አልቻለም? ለምን የግድ በ1983 በታየ አይን ብቻ የኢትዮጵያ ችግር እንዲፈታ ታየ? ለምን በዚህ ዘመን ላይ ያለው ሰው የዚህ ዘመን ሰው ነው። 1983 እና ዛሬ 30 ምናምን ዓመት ልዩነት ነው። ይህም በ30 ዓመት ምናምን ውስጥ የመጣውን ችግርን በሌላ መንገድ ለመፍታት ለምን አልሞከረም እያል የራሳችን ትችት የራሳችን ሀሳብ እየሰነዘርንም ምንድን ነው መልካም ነገር ሊመስል የሚችል የተስማሙበት ነገር ደግሞ የሚለውን ነገሮችን እናንሳ እስቲ። 1-3 ነጥቦችን እዛ ውይይት ከተደረገባቸው ነጥቦች ውስጥ ይሄ ተስማምቶ የሚባል ሁለት ምርጫ ነው የሚስማማው። ለምሳሌ አንድ ጥሩ ተስማሙና መግባባት ላይ ደረሱ የተባለው ሰንደቅ ዓላማው መብት ማግኘት አለበት የሚል ነገር ነው። ምንድን ነው መደቡ ላይ ሁሉም ተስማምቷል። አረንጓዴ፣ ቢጫ፣ ቀይ የሚባለው ነገር ላይ ተወያይ ተስማምቷል። ግን በመደቡ ላይ የሚቀመጠው አርማም በተመለከተ አርማ ይኑሮ ኮከብ ይኑሮ ወይስ አይኑሮ የሚለውን ነገር በዚህ ተስማምቶ በዚህ ፍሬ ነገር አሁን ተስማማ ስንል አይ እኔ የተስማማሁት ኮከብ እንዲኖረው ነው፣ አርማው ከላዩ ላይ ያለው ኮከብ እንዲኖረው ነው፣ አይ እኔ የተስማማው ልሙጥ እንዲሆን ነው የሚለው ነገር ሳይሆን ተስማሙ ሲባል ይሄ ጉዳይ ለቀጣይ ይለፈ ወይ አርማ ይኑረው ወይ ደግሞ ልሙጡን ይሁን የሚል በዚህ ጉዳይ ላይ ተስማምተናል የሚል ጭብጥ ነው ማለት ነው። ስለዚህ አንድ ጥሩ ነገር ነው። እንግዲህ ቀጣይ ላይ ምን ሊወስኑ ይችላሉ? ይህንን ደግሞ ማን ነው ወስኖ? ወይስ ህዝበ ውሳኔ ነው የሚሆን? ህዝበ ውሳኔ ያበቁታል ወይስ እነሱ እዛው ተስማምቶ ከሁለቱ አንዱን ይሄ ነው በቃ ይህን ወስነንላቸዋለን ነው ወይ የሚል ጥያቄ እንዳለ ሆኖ በዚህ ደረጃ ላይ ግን በዚህ ሁለት መሰረታዊ ነገር ላይ መስማማታቸውን ሰምተናል። ውቺስ አንድ ትልቅ አቺቭመንት ነው። እንግዲህ ወር ከለፉ አይቀር ማለት ነው። ሁለተኛ ይሄ ስለ ጨቋኝ ተጨቋኝ የሚመለከት ነገር
ትርክትን ለምሳሌ ከዚህ በፊት ለተፈጠረ በደል ከመሪዎችን ከወጡበት ብሔር ጋር ላለማያያዝ መስማማታቸው ይህም በጣም ጥሩ ነገር ነው። ኢቨን ለወደፊትም ቢሆን ችግር ሊፈጠር ይችላል። አንድ መሪ የግድ በደል ሊፈጸም ይችላል። በደል ፈጸመ ማለት ግን ከዛ የወጣበት ማህበረሰብ ጋር አሶሲየት ወይ ማያያዙ ችግር እንደፈጠረ እዚህ ሀገር ውስጥ ችግር እንዳለ በደንብ አይተናል። አሁን ለምሳሌ በንጉሶቹ ዘመን ለሆነ ነገር ሁሉ ከአንድ ብሔር ጋር አታች ከነዚህ ንጉሶቹ ወጡበት ከተባለ ብሔር ጋር አታች አድርጎ ታርጌት አድርጎ ልክ የ1983 ይዞ የመጣ ማለት ነው። ጨቋኝ ተጨቋኝ ትርክት ማለት ነው። እሱን ነገር ይሄ መቅረት አለበት የሚል ስምምነት ላይ ደርሰናል የሚልም ነገር መጥቷል። which is ጥሩ ነው። ይሄ ማህበሩ ለመኖር ለወደፊቱ መልካም ነገር ለመፍጠር ይሄ እንደ መልካም ነገር ነው የሚሆን። ሌላ ዘመን አቆጣጠራችን በተመለከተ 3 ነገር ነው ያስቀመጡት ብሎ እሱም ዓመተ ምህረት የሚለው ነገር ይቀመጥበት በእንደ ኢትዮጵያ አቆጣጠር የሚል ነገር ይሁን። ከዛ ደግሞ አንድ ምንድነው ሂጅራ የሚል ደግሞ ይጨመርበት የሚል ነገርም አለ። በእነዚህ 3 ነገሮች ተወያዮች በዚህ 3 ነጥብ ላይ ደርሷል። እንግዲህ ከዚህ ውስጥ አንደኛው ተግባራዊ እንዲሆን ውሳኔ ላይ ደርሰናል የሚል ነገርም አይተናል። እንግዲህ ጠቅለል ባለ ሁኔታ አንዳንድ ነገሮች እንዳወዛገቡና በአወዛጋቢነታቸው እንደቀጠሉ ሁሉ አንዳንድ ነገሮች ደግሞ መልካም በሚመስል መንገድ ለመፍታት መሞከራቸው ራሱ which is ጥሩ ነገር ነው። ከዚህ ምክክር እንግዲህ የተገኙ ነገር ነው። ያው መልካም ብዬ የማስበው ኢቨን ሪዘርቬሽን ቢኖረኝ እኔ በሌላ አንግል ይህን ሀገር ዘመኑን ሊመጥን በሚችልበት መንገድ እና እንደዚህ ዘመን ሰው በሌላ መንገድ ካወቃቀሩ ጀምሮ በሌላ አንግል ደግሞ ብንሰራ ብሎ ከሚያስቡ ሰዎች ውስጥ አንዱ ቢሆኑ እንኳን ይህንን ያለውን ነገር የነበረውን ነገር ቁርሾውን በዚህ መንገድ ለመፍታት መሞከሩ ጥሩ ነገር ነው። ሌላ በጣም መሰረታዊ ነገር አገሪቷ ብሔራዊ ቋንቋ ይኑራት ወይ አይኑራትም? የለም። አሁን ብዙ ሰው ብዙ ጊዜ ብዙ ጥቂት ሊቃኖች ናቸው የሚያውቁት ሀገሪቷ ራሱ ብሔራዊ ቋንቋ የሚባል ነገር የፌዴራል ስራ ቋንቋ አይደለም። ብሔራዊ ቋንቋ ማለት ብሔራዊ ቋንቋ ሊኑራት ወይ አይኑራት የሚል ጥያቄ ማለት ነው። የላትም። በህግ የተረጋገጠ ይሄ ነው ብሔራዊ ቋንቋው የዚህ ሀገር የሚል ነገር የለም። እሱም በህግ ማረጋገጥ መጀመሪያ ይኑራት ወይ አይኑራት የሚለው ነገር ላይ ለመነጋገር ይኑራት ከተባለ የትኛው ቋንቋ ብሔራዊ ቋንቋ ይሁን የሚለው ውሳኔ ለመስጠት፣ ሁለተኛ የፌዴራል ስራ ቋንቋዎች መጨመር አለባቸው የሚል which is መልታካልቸር የሆነ ሀገር ውስጥ ይህ ጥያቄ አግባብ የሆነ ጥያቄ ነው። ሌሎች እንዲጨመሩ ልክ እንደ አማርኛ፣ አፋን ኦሮሞ፣ ትግረኛ፣ ፋረኛ፣ ወላይተኛ ምናምን እያለ የተወሰኑ ቋንቋዎች መጠቀሳቸውንም ሰምተናል። ይሄም ጥሩ ነገር ነው እና እንትናችን ህብረ ብሔራዊነታችን ሊገልጹ የሚችሉ ነገሮች ናቸው። እነዚህ ነገሮች ግን በጣም ኢምፖርታንት ነገሩ ደግሞ ናሽናል ቋንቋ ብሔራዊ ቋንቋ እንደ አገር ምንድን ነው ብሔራዊ ቋንቋችን ምንድን ነው ብለው ይኑረን ወይ አይኑረን፣ ያለ ብሔራዊ ቋንቋ ኑር ወይስ ለብሔራዊ ቋንቋ ያስፈልገናል፣ ካስፈለገ የትኛው ቋንቋ ብሔራዊ ቋንቋ መሆን አለበት የሚለው ነገር ስምምነት ላይ መድረሳቸው ራሱ እነዚህ መሰረታዊ እኔ ከውይይቱ ከምክክሩ ጥሩ ነገር ተገኙ ቢባሉ ሊጠቀሱ የሚችሉ ነገሮች ናቸው። ይሄ ይበል የሚያስብል ነገር ጉዳይ ናቸው ማለት ነው። ይህ እንዲህ እንዳለ እንግዲህ አዲስ አበባን በተመለከተ ደግሞ ቅድም ለማንሳትም እንደሞከርኩ መጀመሪያ ከነበረው 4 አማራጮች ባለፈው አይ ቲንክ ተወያይተንበታል። በዚህ ጉዳይ ላይ ራስ ገዝ የሚል ነገር ተወያዩ አልደገፈውም ወይ ፓናሊስቶቹ ስለ ራስ ገዝ ሲያብራሩ አይጠቅምም ብሎ ተሸነፈ። ክልል የሚልም አይጠቅምም ተባለ። ከዛ 2 ነገር ላይ ነው ተጣምሮ ነበረው። አንዱ የፌዴራል መቀመጫ ትሁን ወይ አንዱ ደግሞ የኦሮሚያ አካል ትሁን የሚል ጥያቄ ነበር ሲነሳባት ነበረው። እሱም ቀረና የፌዴራል መቀመጫ ይሁን ወይ ደግሞ ኦሮሚያ ደግሞ ቢሮው እዚህ ከተማ ውስጥ ነው ያለው። ከ1997 ጀምሮ ከዛ በፊት ነበረ 96 ነው ተገፍቶ ወጣ ወደ አዳማ ሄዶ ከዛ 97 ተመልሶ እዚህ መጣ። ከዛ በኋላ ይሄ ህጋዊ እውቅና ያገኝልኝ በህገ መንግስቱ የሚል ጥያቄ ሁለቱ አወዛጋቢ ሆኖ የከረመው። እንግዲህ ይሄ 2 ሐሳብ ወደሚቀጥሉ አልፏል። ወደ አይ ቲንክ 120 ደግሞ የሚባሉ አለ የክልሎች ተወካዮች
ከቡድኑ ተወያዮች ማለት ነው። ይሄን አሁን በዚህ ጉዳይ ላይ እኔ ለማነጋገር የሞከርኩ እዚህ ቡድን ውስጥ ያለ ሰው ነው ያነጋገርኩ። ማለት ሙያም የባልደረባ የሆነ ሰው ነው ያነጋገርኩት። ያስረዳኝ ነገር ምንድን ነው ይሄ ጉዳይ ለሚቀጥለው ለማለፍ ተስማምተናል የሚለው ነገር ነው። ይሄ እንደ ሀሳብ ወደሚቀጥለው ነገር ማለፍ። ይሄ ማለት ግን እዚህ ውስጥ ያለው ሁሉም ይሄን ሀሳብ ሙሉ ለሙሉ ደግፈዋል ማለት አይደለም። የፈረምም ያልፈረምም ነገር የለም። ነገር ግን ወደ ቀጣይ ስቴፕ ቀጣዩ ደግሞ አካል ቀጣዩ ደግሞ ተዋረድ ውስጥ ገብቶ ይታይ የሚለውን ጉዳይ በዚህ ደረጃ ተቀብለናል የሚል ነገር ነው ያነሳልኝ ነገርና ምናልባት መናሪያ ሬዲዮ ያቀረቡበት መንገድ ትንሽ ብዥታ ፈጥሯል። ያለቀ ጉዳይ ነው መስሎ ነው የተቀረበው፣ ግን ጭብጡ ያለቀ ጉዳይ አይደለም። እንደ ሌሎች የመጨረሻ ስምምነት አይደለም ነው። ሁሉም እኮ የመጨረሻ ስምምነት አይደለም። አሁን የቀረበበት መንገድ ምንድን ነው? ቅድም አንተ ለምሳሌ ያነሳቸው የሰንደቅ ጉዳይ አነሳ አይደለ? መደቡ አረንጓዴ፣ ቢጫ፣ ቀይ ይሁን፣ ግን አርማው ምን ይሁን የሚለው ጉዳይ ላይ አልተወሰንም ገና ወደፊት የሚሆን። አሁን አዲስ አበባ ጉዳይ ላይ ትናንት የሰማናቸው ዘገባዎች ምንጩ መናኸሪያ ሬዲዮ ነው። ከዛ ብዙ እንትኖች ተቀባብለውታል። በእርግጥ አዲስ አበባ የፌዴራል ከተማና የኦሮሚያ ክልል መቀመጫ ትሁን የሚለው ጉዳይ ላይ ስምምነት ተደረሰ ብሎ ነው የተሰራጨው። እንግዲህ አንተም ያወራኸው ባልደረባ አለ፣ እኔም ማናገር ያለው ሁለቱ ሀሳቦች በልዩነት ሰፍረዋል ነው የተባለው። የፈረመም አለ ያልፈረመም አለ። ስለዚህ ስምምነት የተባለው በስምምነት ደረጃ አይደለም የተፈረመው፣ በልዩነት አዲስ አበባ የፌዴራል ከተማ ናት የሚለው ከመጀመሪያው ጀምሮ ገዢ ሀሳብ ሆኖ በአመዛኙ ወጣ ሀሳብ እንደሆነ እንደ ቢቢሲ ያሉ ሚዲያዎች ያወጡትን ዘገባ ተመልክተናል። ፕሮፌሰር መስፍንም ለቢቢሲ የሰጡት ማብራሪያ ላይ እንደዛ ብለዋል። ወደ መጨረሻው ከበላይ አካል መጣ የተባለ ሀሳብ ነው አሁን ትልቁ ችግር የፈጠረ። የበላይ አካል እንግዲህ ማን ነው? መንግስት ነው ወይስ ገዢው ብልጽግና ፓርቲ ነው? ኦልሬዲ ከሁለት አንዱ የሚለው እንግዲህ ከዛ የመጣ ሀሳብ የተባለው አዲስ አበባ የኦሮሚያ ክልል መቀመጫና ዋና ከተማ ትሁን የሚለው ጉዳይ ላይ በህገ መንግስት ይረጋገጥ ነው። አሁን ስምምነት ተደረሰ የተባለው እሱ ላይ 500ዎቹ በዚህ በፌዴራል ከተሞች ጉዳይ የተወያዩት የመጨረሻ ስምምነት ላይ አልደረሱም። ያልፈረመም አለ። ሀቁ ይሄ ነው፣ እኛም ያናገር ናቸው። ስለዚህ ስምምነት ተደረሰ ሳይሆን ሊባል የሚችለው በልዩነት ሀሳቡ ሰፍሯል ቃለ ጉባኤ ላይ። በዚህም የፈረመም ያልፈረመም አለ ነው። አሁን ወደ ኔክስት ስቴፕ ይሄደዋል። ኔክስት ስቴፕ ላይ 120 የሚባል አለ። ከዛ የክልሎች ጉባኤ አለ። ምን ይሆናል የሚለው ጉዳይ የሚታይ ነገር ነው። ግን ይሄ እንዳለ ሆኖ በሂደቱ ውስጥ ያየነው ነገር አለ። አብዛኛው ስምምነት ላይ ከተደረሰ በኋላ ወደ መጨረሻው ምዕራፍ ከበላይ አካል መጣ ተብሎ የገባው ሀሳብ ነው ትልቁን ኮንትሮቨርሲ የፈጠረው። ቢቢሲ ዘገባም ላይ ያየ ነው እንደዛ ነው። ይሄ እንዴት ነው የምትመለከተው? አማን ምንድን ነው የበላይ አካል ማለት ነው? መጀመሪያ ደረጃ እስቲ ይህን ጉዳይ ትንሽ እናፍታታ ውስጥ አዲስ አበባ ላይ ጥያቄ አለ። ቅድም አስቀምጠናል። 3 አይነት መሰረታዊ ጥያቄዎች ነበሩ። ይብዛ ምነስም ወይ እዛ ደርሶ ሸሹ ወይስ ደግሞ አፈገፈጉ አይታወቅም እንጂ ክልል ይሁን አዲስ አበባ ራሱን ችሎ የሚል አቋም የነበረው ያሳዘ ሰው አለ። ዝም ብሎ አይደለም። እዛ ጋር በብዙ ድምፅ ስላለው ነው አጀንዳው ነው እንዲቀረጽ የሆነበት ምክንያቱ። አይ ራስ ገዝ ይሁንና እንደነ ቫቲካን ራሷን የቻለችም ትሁን የሚል ነገርም ያነሱ ሰዎች ነበሩ። መጨረሻ ላይ ሸሹ ያፈገፈጉ አናቆምኛ። በዛው ልክ ደግሞ የኦሮሚያ እምብርት ውስጥ ነች የምትገኘው የኦሮሚያ ዋና ከተማ ትሁን የሚል ጥያቄም ነበር። ይህም ለዘመናት የሚጠየቅ ጥያቄ ነው፣ አዲስ አበባን በተመለከተ ማለት ነው። አይ የፌዴራል አሁን ያለው ፌዴራል መቀመጫነቷን ጠብቃ የፌዴራል ከተማ ሆና ትቀጥል ደግሞ ምላለ። አሁን ምናልባት ከበላይ ካልመጣ የሚለው አዲስ ነገር ተደርጎ የምነሳው ይሄ ጥያቄ መስለኛ የተሻሻለው ምን የሚለው ጥያቄ መሰለ? ወደ ኦሮሚያ ትጠቃለል፣ የኦሮሚያ አካል በኦሮሚያ አስተዳደር ስር ትግባ ብሎ ተሻሽሎ የአዲስ አበባ ማለት የኦሮሚያ አዲስ አበባ ውስጥ ቢሮ አለው። መቀመጫው ነው እስከዛሬ ድረስ አዲስ አበባ ነው። ይህን ምናልባት የማያውቅ ሰው ካለ ዞር ዞር ብሎ እዚህ ሳር ቤትና እዚህ ፍላሚንጎ ሄዶ ማየት ነው። ይሄ በአካል ያለ ነገር ነው፣ ዝም ብሎ አይደለም። የኦሮሚያ ዋና ከተማ መቀመጫ ሆና እያገለገለች ነው ያለችው። የኦሮሚያ ቢሮዎች እዚህ ነው ያሉት።
ይህንን ኦኬ ወደ ኦሮሚያ መጠቃለል የሚለው ነገር ማይሆን በተለያየ መንገድ ላይሆን ይችላል ወይ ሌሎቹ ላይቀበሉ ይችላሉ ከሚል ፖይንት ሊሆን ይችላል ወይ ደግሞ አሁን ባለው ሁኔታ ራሱ ይሄ ሊያስኬድ አይችልም በሚል ራስንም በማረምም ሊሆን ይችላል። ይሄ መግፋት የማይቻል ከሆነ ዋይናት ይሄኛው ሚኒመም ይሄ ህገ መንግስታዊ እውቅና ያገኝልኝ የሚል የጥያቄ መሻሻሎች እኮ ሊኖሩ ይችላሉ እኮ። ቆይ አሁን ጠያቂው አካል አይደለም ባይዜ ዘገባው ላይ ነው ከበላይ የመጣ ሐሳብ ነው ቃለ ጉባኤው ላይ ይካተት የሚል ነገር መጣ ነው የተባለው። ይሄ ሲመጣ ተዋዎቹ ደነገጡ። መጀመሪያ የነበረው አንተ ቅድም እንዳልከው አዲስ አበባ የሁላችንም የፌዴራል መቀመጫ ናት የሚልና የኦሮሚያ አካል ናት የሚል ነበር፣ ሁለት ጎራ አይደለ? መጨረሻ ላይ ግን ከበላይ አካል የሚባለው ነገር ምንም ይሁን ምን ሐሳቡ በመርህ ደረጃ ሀገራዊ ምክክሩ ነፃ ነው፣ ገለልተኛ ነው፣ የማንም ጣልቃ ገብነት የለበትም እየተባለ ሲነገር ቆይቶ ወደ መጨረሻው ምዕራፍ ላይ ሲመጣ እንደ አይነት ነገር የምታመጣ ከሆነ ዜሮ ብዜት ነው ማለት ነው። አንድ ጥያቄ ልጠይቅ። ኦሮሚያ መቀመጫው በህገ መንግስታዊ እውቅና ያገኝልኝ የሚል ጥያቄ ከመጣ በኋላ ወደ ኦሮሚያ የሚጠቃለል የሚል ጥያቄ ቀጠለ ወይስ ቆመ? እሱም ቆሟል። ጥያቄ ተሻሻለ። ሚስ ያደረግነው ነገር በሂደት እሱም በራሱ ልክ አይደለም። ይኸው መጀመሪያ ላይ ብልጽግና ነው አጀንዳ የተባለ። ቆይ እሺ ልናገር። ብልጽግና መጀመሪያ አዲስ አበባ የፌዴራል ከተማ ናት የሚል ራስ ገዝ ናት የኦሮሚያ የሚል አማራጭ ቀርቦ ምክክሩ ላይ ሁለት ጎራ ሆነ። የፌዴራል ከተማ ናት የሁላችንም ናት የሚል አንድ፣ የኦሮሚያ ናት የሚል ሁለት ጎራ። ከዛ መጨረሻ ወደ ብልጽግና ነው አቋሙን ያመጣው። ዘገባዎቹ ነው ሪፈር የምናደርገው። ከብልጽግና የመጣ አቋም ነው ተብሎ ይሄ ቀይ መስበር ነው የኦሮሚያ አካል ናት የሚለውን ተውት ተብሎ ጫና ተፈጥሮ ተውት ተባለ። ይሄ ራሱ ልክ አይደለም ነው። ኢንፕሪንሲፕል ለምንድነው ልክ ያለው? ለምሳሌ በመርህ ደረጃ ነው እያልኩ ያለው። አሸናፊ ሆኖ መውጣት ያለበት እዛ ምክክር ላይ የተቀመጠው አካል እንጂ ከውጭ የሚመጣ ፕሬዠር አይደለም። ጥያቄ ልጠይቅ። ለምሳሌ የአማራ አካባቢ ሊቃን በዚህ ሂደት ውስጥ የተሳተፉ ያሉት ብልጽግና ብቻ አይደለም የሚሳተፉ አይደለም፣ ሌሎች ይሳተፋሉ። ለአማራ ይበጃል ወይ ደግሞ የአማራ ዘመናት ጥያቄ የሆኑትን ወደፊት ለፊት ያመጣሉ፣ ይጠይቃሉ። የብልጽግና ውስጥ ያሉ የአማራ ሰዎችም ደግሞ እንደ አማራነታቸውም ጥያቄ ያነሳሉ። እንደ ብልጽግና ባልም ደግሞ አይ ቲንክ ይህን ጉዳይ ከዚህ በፊት ተነጋግረንበታል። ብልጽግና ዲሞክራሲያዊ ማዕከላዊነት የሚባል ነገር ያለው አይመስልም የሚል ነገር አንስተን ነበር። ስለዚህ ልክ ነው ኢንተርቬንሽኑ። ቆይ አትጨርሰኝ። ማዕከላዊነት ከሌለ ሰዎቹ ኢቨን በብልጽግና ማሊያ ቢመጡም ኢንዲፔንደንት ሰዎች ከሆኑ የኦሮሚያ ብልጽግና ሆኖ የአፋር ብልጽግና ሆኖ የሶማሌ ጽህፈት ቤት ብልጽግና የሆኑ የአማራ ብልጽግና የሆኑ የተለያየ ለማህበረሰባችን ጥያቄ ነው የሚሉትን ኢንዲፔንደንት ሊያነሱ ይችላሉ። እሱም ያነሱት አሁን እዚህ ጋር ችግሩ ጫና መፍጠሩ ነው። አሁን እሱን አይደለም አሁን ስለ ጫና ጋር አይደለም ጥያቄ ደግሞ ያነሳሉ። እሱ ነው ስለ ጥያቄ ኦሮሞ ሊቅ ሆነ በዛ ስታንዳርድ የኦሮሞ ጥያቄን በዚህ ሂደት ውስጥ ይከራከራለሁ የኦሮሞ ዘመናት ጥያቄዎች አሉ ብሎ የመጣ ሰው የለም ወይ? አይደለም። እሱም ሊያነሳ ይችላል። አይን ጥያቄውን አዛባው መሰለኝ። አይደለም ከብልጽግና ጋር ብቻ ይሄን አታድርጉ የሚል ጫና ከመጀመሪያው እስከ መጨረሻው ማምጣት የለበትም ነው። እኔ አሁን እሱና ብልጽግና ስለሆነ አይደለም ግን እያልኳለሁ እዛ ያሉ የኦሮሞ የሆኑና ልክ የአማራው ሊቅ ወይ ደግሞ የአፋሩ ሊቅ ለማህበረሰቡ የዘመናት ጥያቄ እንደሚያነሳ ሁሉ አንድ የኦሮሞ ሊቅ ይህንን ጥያቄ ያነሳል ተብሎ ለምን አይጠበቅም? የሆነ ነገር ነው። ስለዚህ ጥያቄውን እያንዳንዱ ከብልጽግና ከኦሮሚያ ጋር ከአዲስ አበባ ጋር ተያይዞ የሚነሳውን ከብልጽግና ጋር ብቻ አታች ባይሆን ኦኬ። ይሄ ከሆነ ሊቁ የሚያነሳው ጥያቄ ቅድም ያነሳው ነገር አለ። ኦኬ የዘመናት ጥያቄያችን ነው። ወጣቱም ይህን ጥያቄ ነበር ሲያነሳ የነበረው በጸረ ወያኔ ትግል ውስጥ። በዚህ መንገድ ከሆነ የኦሮሚያ ወደ ኦሮሚያ መጠቃለል አለባት የሚል የተካረረ አቋም ቢይዝ ብልጽግና መሀል ላይ ገብቶ ኦኬ እናንተም ይህን ተውት፣ ነገር ግን መሆን ያለበት በዚህ መንገድ ላይ መሀል ላይ የሚል ሀሳብ አስታራቂ አቅርቦ ቢሆንስ የሚል ነገር ነው። አየህ እሱ ራሱ ኢምፕሪንሲፕል ልክ አይደለም። አንድ ስቴክ ሆልደር ነው እንጂ
በጫናም በማስፈራሪያም ነው እኮ እየተባለ ያለው። ይኸውልህ መጀመሪያ ዘገባዎቹን እኮ ሪፈር ያደረኩት እኔ እሱን አልቀበል። ለምን ታውቃለህ? በጫና ለምንድን ነው የማትቀበለው? አለመቀበል መብትህ ነው። ቆይ አንድ ጥያቄ ላንሳልህ። በጫና ከሆነ እኮ የአማራ ፕሬዝዳንት በቃ ብልጽግና ይህን ነገር አርግ ከተባለ ይከራከራል እንዴ? ተከራክሯል። ቅሬታ አቅርቧል የሚል ዘገባ ሰጥተናል። አረጋ ራሱ ለኮሚሽኑ ይከራከራል እንዴ? ምን ሌላ ከፓርቲ ዲሲፕሊን የሚያመልጥ ይኖራል እንዴ? ሰማን እንግዲህ እንደዛ ልዩነት አለው። ዲሲፕሊን የሚያመልጥ ይኖራል እንዴ? ለምሳሌ ብልጽግና የኦሮሚያ ፕሬዝዳንትን እንዲያርግ ቢባል አይ ብሎ ፈንግጦ ከፓርቲ ዲሲፕሊን ውጭ የሆነ አቋም ይይዛል እንዴ? ሰማን እኮ እንደዛ ይይዛል ወይ ነው አይደለም? ጫና ፈጠረ የሚባል ነገር ማለት ይይዛል ላይዝም ሳይሆን በዚህ ምክክር ግን ብልጽግና እንደዛ ካልከኝማ ብልጽግና ለሁለት ተከፍሎ በጣም ዘመነን የዲሞክራሲ ጫፍ ኢትዮጵያ ውስጥ ተደርሷል ማለት እኮ ነው። እንደዛማ እዚህ ምክክር ውስጥ እኮ ብልጽግና ሁለት ጎራ ላይ ይዞ ቆሟል እኮ የሚል ዘገባ አንብበናል አይደለ እንዴ? ለምሳሌ ትናንት መሰለኛ ነበርኩት የዋዜማ ዘገባ ላይ የአረጋ ከበደ ራሳቸው ከሌሎች አማራ ክልሎች ጋር የፈረሙበትን ደብዳቤ የቅሬታ ደብዳቤ አስገብተዋል። እዛ የቀረበው ደብዳቤ ላይ ማስፈራሪያ፣ ዛቻ፣ ጫና፣ ማንነት ተኮር ዘለፋዎች የሚል ቃል በቃል ኮት ተደርገው የተቀመጡ ነገሮች ያንን ማን ነው ያደረገ? ያንን ሌላ ወገን አንድ ቡድን ነው የተባለው። ማን ነው እሱ? አሁን እሱ ማን ነው? ስለዚህ ቆይ እንዳትሳሳት ላስተካክል ግድ የለም። ቆይ እኔ ሀሳቤን አልጨረስኩም። ይኸውልህ ጫና መጣ የተባለው ከበላይ አካል ነው። የበላይ አካል መንግስት ነው፣ ገዢው ብልጽግና ነው። ሌላ ማንም ሊሆን አይችልም። ወይም ደግሞ እዛ ውስጥ ፓወሩን የተጠቀመ ቡድን አለ ማለት ነው። ኮሚሽነሩ መግለጫ ሰጡ ሰምተናል። እዚህ የምትመጡ ባለስልጣናት ጫና ነፍጠር አይደለም። ኦኬ የአማራ ብልጽግና ላይ አረጋ ላይ የሆነ አካል ፕሬዠር ከፈጠረ ወይ የኦሮሞ ብልጽግና ነው ወይ ዋናው ብልጽግና ነው ማለት ነው። ወይም ሌላ ብልጽግና ሊሆን ይችላል ማለት ምክንያቱም ፕሬዠር እየፈጠረ ያለው ብልጽግና ነው የሚል ነገር ስለሰማን ማለት ይኸውልህ እኔ አሁን ምንድን ታውቃለህ ብልጽግና ውስጥ አቶ አረጋም ብልጽግና ናቸው እና አቶ ሽመልስም ብልጽግና ናቸው። ግን ልዩነት አላቸው። ቆይ አቶ አረጋ በዚህ ደረጃ ጫና ተፈጥሮብናል የሚል ነገር ካነሱ ወይ በግለሰብ ቅድም ያልኩ አሁን ይኸውልህ ጫወታውን የብልጽግና ብቻ ባይደረግ እዛ ያሉ ሰዎች በራሳቸው በፓርቲያቸው አሁን ቅድም እኮ ሪፌር ታደርግልኝ ነበር እኮ ፓርቲ አባላት የሆኑ ፓርቲ አመራሮች አልሆንም ብሎ እንዴት እየተናገሩ እንዳለ ኢንዲፔንደንት ሁሉም የብልጽግና ስብሰባ ብቻ ለምን ይደረጋሉ? የመጀመሪያ ደረጃ ማለት ነው። አይ የብልጽግና ስብሰባ ነው ከተባለ ደግሞ ብልጽግና ራሱ እንደ ራሱ ለሁለት ከፍሎ ይጨቃጨቃል። በዚህ ደረጃ ላይ ደርሰዋል ወይ? ብልጽግና ራሱ ከፓርቲ ዲሲፕሊን በላይ ከፓርቲ ዲሲፕሊን ወጥቶ ግለሰባዊ ነፃነት በዚህ ደረጃ ላይ ደርሰዋል ወይ የሚል ጥያቄ እንድናነሳ ነው የሚያደርገን ነገር ማለት ነው። ይሄ ከሆነ ነገስ ሌላ ነገር ላይ እንዳው አድርግ አታድርግን የሚባል ነገር በምን ደረጃ ሊቀጥሉ ይችላሉ የሚልም ጥያቄ አብሬ አያይዘ ነው የምታነሳው። በቃ ምክክሩ ላይ ነበር ነፃ የነበር ነው፣ አሁን ደግሞ ተመልሰን ወደ ዲሞክራሲያዊ ማዕከላዊነት እንመለሳለን የሚል ጋር ሊመለሱ ይችላሉ ወይ ፓርቲው? አሁን እኮ እየነገርከኝ ያለው ከፓርቲ ዲሲፕሊን በላይ ነው የተሄዱ ያሉት ማለት ፓርቲ ሁለተኛ አድርጎ ከፓርቲ በላይ የወጡ ነው የተናገሩ ያሉት ማለት ነው። እንደዛ ከሆነ ማለት ነው። ስለዚህ ይህንን ይፈቅዳል ወይ? ይሄ ከሆነ ስራሱ የፓርቲው ልውና እንዴት ነው የሚሆነው በኋላ የሚልም ጥያቄ እናነሳለን ማለት ነው። እሱ ሌላ ጥያቄ ነው። ግን ኦብዘርቭ ተደርጓል። ለዚህ እኮ ነው እኮ ይህን እኮ መልስ እኮ ለዚህ የመጣው። እኔ ምንድን ነው መሰለኝ እያንዳንዱ ግለሰብ የሚያነሳው እንደ ፓርቲ ብቻ ባይወሰድ ግለሰብ የበላይ አካል ነው ወይ? ግለሰቦች የበላይ አካል መነሻዬን እኮ ጡቡን ያስቀመጥኩልኝ አልተረዳኝም እንጂ ልክ የአማራ ሊቅ የሆነ ሰው በዚህ ሂደት ውስጥ ያለ ሰው የአማራ የዘመናት ጥያቄ ነው የሚለውን ነገር ሁሉ እዚህ መድረክ ላይ አምጥቶ መልስ እንዲያገኝ ይጥራል። በዛ ልክ የኦሮሞ ሊቅ የሆነ ሰው ሁሉ በዚህ ሂደት ውስጥ ያለው የኦሮሞን የዘመናት ጥያቄ ነው የሚላቸውን ነገሮችን በዚህ ሂደት ውስጥ መልስ እንዲያገኝ ፑሽ ያደርጋል። ይህንን ሲያደርግ የብልጽግና ሰዎች እንዴት ነው እንትን ያደረጉት? እንደ ነፃ ሰዎች ተፈቅዶላቸው ሁሉም እናንተም አሁን የፓርቲውን ዲሲፕሊን እናስቀምጥና እንደ ነፃ ሰው እንድበት የራሳችን ጥያቄ የሚል ነገር ነው ውስጥ የገቡት ወይስ ፓርቲው እዚህ ውስጥ አሁን ከበላይ የሚባል ቆይ እስቲ ማን አለ ቀጥሎ? አሁን እኮ እንደምትለኝ ከሆነ እኮ ወይ ሁለቱ ሰው ሊሆኑ ነው፣ ጠቅላይ ሚኒስቴሩና ምክትል ጠቅላይ ሚኒስቴሩ ሊሆኑ ነው። እንደዛም እኮ ሄድክ እነዛም እኮ ብሔር አላችሁ።
በዛ ከሄድ እንግዲህ ብልጽግና በብሔሩ ተከፋፍሎ ጥያቄውን ፑሽ እያደረገ ነው ካል ጠቅላይ ሚኒስቴሩም ምክትል ጠቅላይ ሚኒስቴሩም 2-3 ምክትል ጠቅላይ ሚኒስቴሮች አለ ሁሉም ብሔር እኮ አላችሁ እኮ እነሱ ናቸው ወይ መጨረሻ ሰው የምንላቸው እንግዲህ የበላይ አካል ተብሎ ነው የተገለጸው። የበላይ አካሉ ማን ነው? እዚህ ያሉት እንግዲህ የክልል አመራሮች በዚህ ደረጃ እየተከራከሩ ከሆነ ስለዚህ ወደ ጠቅላይ ሚኒስትሩ ነው የሚሄደው ማለት ነው ፕሮባብሊ ጠቅላይ ሚኒስቴሩ ምክትል ጠቅላይ ሚኒስቴሩ እነሱስ እንዴት ተስማሙ? አረ ነው እሱን አናውቅም። በመርህ ደረጃ ግን አማን አይደለም። እዚህ የተቀመጡ ሰዎች ካልተስማሙ እሱን አናውቅም። ቆይ ካልተስማሙ በብሔራቸው ኢንተረስት ውስጥ ቆሞ ከተከራከሩ ጠቅላይ ሚኒስቴሩና ምክትል ጠቅላይ ሚኒስቴሩ እንዴት ተስማሙ? አናውቅም። እነሱም ሁለት የተለያዩ ብሔር ስለሆነ አናውቅም። እነሱ አወረዱትም እርግጠኛ አይደለም፣ ተስማሙም እርግጠኛ አይደለም። ግን በመርህ ደረጃ ምክክር ከተባለ ማናቸውም አካል የራሱን ሀሳብ ይሄ በዚህ ነው ይሄ በዚህ ነው የሚል ጫና መፍጠር የለበትም ነው። ለምሳሌ እኮ አሁን ምክክሩ ላይ እያየን ያለ ነው። ዘገባዎቹ ነው መነሻ የምናደርገው። መጀመሪያ ላይ ተሄዶ መግባባት ተደርሶባቸው ሳለ መጨረሻ ላይ ከበላይ አካል ተብለው የሚመጡ ጉዳዮች ናቸው፣ ውሳኔዎች ናቸው የግድ መሆን አለባቸው እየተባሉ ከነዚህ ሁለቱ የትኛው ነው? አሁን አንተ ከኔ የተሻለ መረጃ አለ ሊበልህና ከሁለቱ የትኛው ነው ወደ ኦሮሚያ ይጠቃለል የሚል ነው ስምምነት ላይ ደረሰው ወይስ የፌዴራል መቀመጫ ብቻ ትሁን የሚለው ነው? የፌዴራል መቀመጫ ይሄ ዘገባዎቹ ሪፈር ማድረግ ይችላል። ኮሚሽነሩም ጠቅሰዋል። ኮሚሽነሩም ሪፈር አድርገዋል። እስከ 250ዎቹ ድረስ የፌዴራል መቀመጫ የሚለው ላይ አብዛኞቹ ተስማምተዋል። ቢቢሲ የሚላል 500ዎቹም ድረስ ተስማምተናል። ቃለ ጉባኤ ለማስፈር እየተዘጋጀን ሳለ አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ መሆኗ በሕገ መንግስት ይረጋገጥ የሚለው ጉዳይ ቃለ ጉባኤ ላይ የሚል አጀንዳ መጣ ነው የተባለው። ስለዚህ እዚህ የነበሩት ሰዎች ተቀብለዋል ነው የምትለኝ አንተ? አብዛኛው ሰው ተቀብለዋል ነው ዘገባው የሚለው። እሱንም አብዛኛ ቅድም እኮ ያለው እኮ ተስማምቷል የሚባሉ አሁንም እኮ ችግር የፈጠረው ምንድን ታውቃለህ? ልዩነት አጀንዳ ይያዝልኝ በልዩነት ይያዝልኝ ማለት እኮ እንትን አለው አይደል? እሱ ነው። አሁን እዚህ ኮሚሽን ላይ ምን አለ መሰለህ፣ አብዛኛው ሲባል ኮሚሽኑ ያስቀመጠው እንትን የራሱ የስነ ስርዓት እንትን ደንብ አለው። 75% ቦት ካደረግ ስምምነት ላይ ደርሰህ አልፈዋል ኦልሬዲ የአጀንዳ። አሁን ግን ዘገባዎቹ እንደሚያመላክቱት ቦት አልተደረገም። ሄዶ መጥቶ ቦት ሳይደረግ ነው እንደዛ አይነት መሰናክል መጣ የተባለው፣ ውዝግብ መጣ የተባለው። አሁን ወደ ኔክስት ስቴፕ አልፏል። ምን ይሆናል የሚለውን ጉዳይ እናያለን። አሁን እኮ እዛ ምክክር ላይ ያሉ ሰዎች ጭምር ለምሳሌ የከተሞች ጉዳይ ላይ ካሉት የዜማው ወኪል ዮሐንስ ጠዋት ጽፎ እየተመለከት ነበር። የአብን ወኪል መልካሙ ጽፎ እያየን ነበረ። አዲስ አበባ የኦሮሚያ ዋና መቀመጫ ናት የሚል ስምምነት ላይ አልደረስንም፣ ተስማሙ የተባለው ፍጹም ውሸት ነው የሚል ነገር ጻፉ። ሁለቱም ሰዎች ናቸው፣ የፓርቲ ዜማና አብን ሰዎች ናቸው። ስምምነት ላይ ተደርሷል የሚለው ነገር ልክ አይደለም የሚለውን ነገር ነው አሁን መያዝ የሚቻለው። አሁን ባለው ደረጃ አሁን እየተመከረ ባለበት ሁኔታ በክልሎች ጉባኤ የት ይደርሳል የሚለው ጉዳይ ወደፊት የሚታይ ነገር ነው። አሁን ባለው ግን ቁርጥ ያለ ውሳኔ የለም። መልካም እንግዲህ አሁን እየተሰማ ያለውና የተባለው ነገር አንድ እኔን የሚያሳምነኝ ነገር ምንድን ነው? ለቀጣዩ ለ120ዎች ተላልፈዋል። 120 ላይ ስተላለፍ ግን ሀሳብ ላይ የፈረመም አለ ያልፈረመም አለ የሚል መረጃ ነው ደረሰኝ። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ነገር ደግሞ በሂደት የምናየው ነገር ይሆናል። መልካም ውድ ቤተሰቦቻችን፣ በዚህ ጉዳይ ላይ እንግዲህ እናንተ ምን የራሳችሁን አስተያየት ስጡበት። እስካሁን ድረስ ቁርጥ ያለ ስምምነት ላይ በሁሉም ተዋዮች ደረጃ ደርሷል የሚባል ተጨባጭ ሁኔታ የለም። ወደ ሁለተኛ ጉዳያችን እናልፋለን። እኛ ሁለተኛ ጉዳያችን ኢትዮጵያና ኤርትራ ጦርነት ውስጥ ከገቡ ምን ሊፈጠር ይችላል የሚል ጉዳይ ብዙዎችን ያነጋገረው ነው። ብዙዎች ይጽፋሉ። ሆኖ ሪቪው የተሰኘ የጂኦፖለቲክስ ላይ ትኩረት አድርጎ የሚጽፍ አንድ ተቋም ያወጣው አንድ ዘገባ አለ። ቲፒኤልኤፍ እና ሻዕቢያ አሁን በፈጠሩት አላያንስ ከፌዴራል መንግስቱ ጋር ጦርነት ሊገጥሙ በቀጥታ ኢትዮጵያና ኤርትራ ጦርነት ውስጥ እንደገጠሙ ነው የሚቆጠረው በሚለው ትንተና ኤርትራ ምን ሊገጥማት ይችላል፣ ምን አድቫንቴጅ አላት፣ ምን ድክመት አላት የሚል አጠቃላይ ደግሞ የሪጂናል የፓወር ባላንሱ እንዴት ሊቀየር ይችላል የሚል ትንተናን ይዞ የወጣው። ከዚሁ ጋር በተገናኘ በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት ለኢትዮ ኤርትራ ጦርነት መነሻ ይሆናል የተባለውን
በድርድር ሊረግብ ይችላል የሚሉ ጭምጭምታዎችም ሰምተናል በዚህ 2-3 ቀን። ይህ ጭምጭምታ የተሰማው እንግዲህ ሸረሪና ላይ እንደዚሁም ደግሞ ራያ ላይ በድሮን የታገዘ ውጊያ መደረጉ ከተሰማ በኋላ ነው። በሞቃዲሾ የኢትዮጵያ ኤምባሲ አምባሳደር ሱሌይማን ደደፎም ቲፒኤልኤፍ በዚህ ሰሞን ከሸረሪናው እና ከራያው ጥቃት በኋላ ወደ ድርድር ለመመለስ ጥረት እያደረገ ነው የሚል መረጃ አውጥተዋል። ይህ ግን በፍጹም መሆን የለበትም፣ ከህወሓት ጋር መደራደር አያስፈልግም፣ ማጥፋት ነው፣ እሱን መበተን ነው የሚል አቋማቸውን አራምደዋል። አማን ይህን ጉዳይ እንዴት ነው የምትመለከተው? መልካም እንግዲህ 2 መሰረታዊ ነገር ነው ያነሳው። አንደኛ አምባሳደር ሱሌይማን ደደፎ ያስቀመጡት ህወሓት ስመታ ቶሎ ብሎ ጫና እየፈጠሩ ህወሓትን ከመደምሰስ ለማዳን የሚራሯጡት የዓለም አቀፍ ኃይሎች አሉ። አሁን ሸረራ ላይ አከርካሪው ሲሰበር፣ በራያ ላይ ደግሞ እቅዱ ሲበተንበት አሁንም ድርድር የሚል ነገር አጀንዳ ተይዞ ተመጥቷል። ከዚህ ነገር መጠንቀቅ አለብን። ከትላንትናው ትምህርት መውሰድ አለብን። ትላንትና ተቋጭቶ ቢሆን ኑሮ ህወሓት ሰዎች ቢደመሰሱ ወይ ደግሞ ዲስአርም ማድረግ ቢቻል ኑሮ ዛሬ መልሶ ስጋት የሚሆንበት ሁኔታ አይፈጠርም። ስጋት መሆን ብቻ አይደለም፣ ሌላ ኢትዮጵያን ብሔራዊ ጥቅም የያዘው ኃይል ኢትዮጵያ ብሔራዊ ጥቅሟን ጥያቄ ስታነሳ ኢትዮጵያንን በአንጓ ለመከፋፈል የሚጠቀመውን ዛሬ ህወሓትን የተጠቀመውን ነገር የመጠቀም እድል አይኖርም ነበረ። ይሄ ከትላንትና ትምህርታችን ተምረን ይሄ የሚመጣውን ነገር ማስቆም አለብን የሚል ነገር ነው አምባሳደር ሱሌይማን ያነሱት። ባይዞ የአምባሳደር ንግግር ሊደመጥ የሚገባና ነገር ግን በሌላ መንገድም ደግሞ ሊታይ የሚገባ ነገር አለ። አንደኛ ህወሓት እውነት ነው ጄኑን የሆነ ድርድር ማካሄድም የተቻለ በባለፈ የተሸነፈን ኃይል እውቅና ሰጥቶት አቅም ሰጥቶት በሂደቱ ውስጥ ፕሪቶሪያ የሚባለው ነገር በዛ ደረጃ መሆን አልነበረበትም። ኮምፕሌትሊ መሆን የነበረበት ወይ ከሀገር እንወጣለን ካሉ መሪዎቹ ከሀገር የሚወጡበት ሁኔታ ማመቻቸት፣ ወይ ትጥቅ ይፈታለን ካሉት ያለምንም ንግግር ትጥቅ ከፈቱ በኋላ ሌላ ቀጣይ ድርድሮች እንዲሄድ ማድረግ የሚቻልበት ሁኔታ እያለ ነገሩን አወዛጋቢ በሆነ ሁኔታ ውስጥ ሄዶ አሁን ዞሮ ዞሮ ዛሬ ደረስንበት ችግር ላይ ደረሰበት ሁኔታ ተፈጠረ ማለት ነው። ይህም ደግሞ እንግዲህ እዚህ ያለው ፖለቲከኛ ፍላጎት ብቻ ነው ማለት አይቻልም። ማንኛውም ሰው መሪ ሆኖ የተረጋጋ ሀገር አሸናፊ የሆነበትን ሀገር መምራት ነው የሚፈልገው። ግን ያው ጫናዎች ይኖራሉ፣ በተለይ የፈረንጆች ጫና ማለት ነው። የፈረንጆች ጫና ስላለ አሁን እሱን መስማት ነው የሚሻለው ወይስ መጀመሪያ ህወሓትን ዳግም ሊነሳ በማይችል ሁኔታ ማዳከም ነው የሚሻለው የሚለው ነገር ነው። እሱ ከዛ አንጻር መታየት መቻል ያለበት ይመስለኛል። ግን በመርህ ደረጃ መንግስት አሁን መነጋገር አለብኝ፣ ለሰላም ነው በሬ ክፍት ነው ይላል። ኦልሬዲ ከዚህ የባሰ ተጨማሪ ጦርነት ውስጥ መግባት አያስፈልግም የሚሉ ድምፆችም አሉ። ጠቅላይ ሚኒስትሩም ከሰሞኑ እንደሰማ ነው አይ እኛ በራችን ክፍት ነው ለመነጋገር ነው እያሉ ያሉት። ግን እንደ አንድ አምባሳደር አይ ከዚህ አካል ጋር በፍጹም መደራደር አያስፈልግም ማጥፋት ነው የሚል አቋም በራሱ ልክ ነው ወይ? ምክንያቱም በጦርነት አዙሪት ውስጥ በመቀጠል ምንም የምታመጣው ነገር የለም። አዘንድ ኦፍ ዘ ዴይ ማናቸውንም ኃይል ማጥፋት አይቻልም። በቃል ደረጃ ማጥፋት ልትል ትችላለህ። ሪያሊቲው ግን እንደዛ ሊሆን አይችልም። ኢትዮጵያ ውስጥ ማለት እሱ ቀላል ነው ብዬ ስለማላስብ እኔ እንዳንድ ዜጋ የሚሰማኝ ማናቸውንም ኃይል የያዘው አቋም ልክ ነው ልክ አይደለም ሌላ ጉዳይ ነው፣ ግን ማጥፋት ቀላል አይደለም ነው። ስታጠፋ እንደ ሀገር ነው እየኮሰስክ የምትሄደው፣ ግን ላታጠፋውም ትችላለህ። እንደዚህ አይነት አቋም በራሱ ልክ ነው ወይ? ምክንያቱም መንግስት ልነጋገር እያለ ነው። ቾኮልክ። 2 ነገር ነው ያልኩ። አንደኛው ይሄኛው አሁን ያስቀመጥኩ ነገር ነው። ሁለተኛው ደግሞ አይ ድርድር ለሰላም በራችን ክፍት ነው የሚለውን ነገር ምንድን ነው እሱ መዝጋትስ ራሱ። ስለዚህ የአምባሳደሩ ንግግር በ2 መንገድ መታየት አለበት ያልኩ ለዛ ነው። ምንድን ነው ድርድር ምን ነገር ቅድሚያ ብኖር ሁል ጊዜ የምናገረው ነገር በጦርነት 100% ከምታገኘው በድርድር 60 የምታገኘው ወርቅ ነች የምትል ነገር አለች። እና ስለዚህ እነዚህ ሰዎች ጋር ድርድር ብመጣ ምንድን ነው የሚሆነው ድርድር የሚለውን ነገር ነው መጀመሪያ መታሰብ ያለበት።
ትላንትና ፕሪቶሪያ ሄደን እሱንም የማይገባቸው ነገር ተሰጥቷቸው ተደራደር። አሁን ድርድር እነሱ ብሉ፣ ዛሬ ደግሞ ዛንዚባር ሄደን ሌላ ድርድር እንደራደር ነው። እሱ የህፃን ጫወታ ነው። ድርድርም ቢባል በር ክፍት ነው ማለት ትላንትና ፕሪቶሪያ ላይ የተሰጠህን የተጣለብህን ግዴታ ተወጣ ነው የሚሆነው ነገር ማለት ድርድር የሚባሉ ነገር ማለት ነው። ድርድር የሚባሉ ነገር ማለት ሜይ ቢ እሱን ተቀብለው ከሆነስ ማለት ምክንያቱም ኢንተርናሽናል ኮሚቴው እንደዛ ነው እያለ ያለው። ቆይ ማለምን ማለት ነው ትጥቅ ፈታለሁ ብለህ ትጥቅ ሳትፈታ ይህን ሁሉ ነገር እያሳየ ባለበት ትጥቁን አስረክብ። የመጀመሪያ አዲስ ምዕራፍ የምትደራደረው ነገር የለም። ድርድሩ የሚሆነው ነገር ምንድን ነው? የትላንትና የጀመርነውን ጨርስ ነው የሚሆነው ነገር ማለት ነው። ስለዚህ ይሄ ከዚህ አንጻር ስታይ አይ ቲንክ አምባሳደሩም ያነሱት ትላንትናውን ማስፈጸሚያ ድርድር አታርጉ አይን ነገር የሚል አይመስለኝም። አዲስ ምዕራፍ ግን ድርድር አይታሰብም ነው። እሱ ትክክል ነው። እሱ አምባሳደር ሱሌማን አሉም አላሉም ይህን የሚቀበል አካልም አይኖርም፣ የህፃን ጫወታ ስለሆነ። ነገር ግን አሁን በዚህ ቨርሽን መካከል ደግሞ አዲስ ቨርሽን መጣ። ሌላ ኢንተረስት ደግሞ ያለው ምናልባት የህወሓት ነገር ከመከነ እኔ ገና ብቅ እንዳልኩ እዛው ቀንጭሬ ይጠፋሉ ያለ የትጥቅ ታጋይ ኃይሎች ደግሞ አይ ህወሓት እኮ መወገድ የለበትም፣ ህወሓት መደምሰስ የለበትም፣ መደምሰስ የሚባል ነገር የለም ብሎ ደግሞ ጮታ ያለ። ትናንትና እኮ ህወሓት ስላልተደመሰሰ ነው እኔ ትጥቅ ያነሳው ያለው ሰው ማለት ነው። ሁሉም ደግሞ ከራሱ ፖለቲካዊ ጥቅም አንጻር የህወሓት ጋር የሚደረገውን ድርድርና ህወሓት ላይ የሚወሰደውን እርምጃ የሚቃወምበት ሁኔታ ይፈጠራል ማለት ነው። ይህም ፖለቲካ አሰላለፍ የወለደው ጉዳይ ነው ማለት ነው እንጂ እውነት የሰላም ዘብ ሆኖ ወይ መደምሰስ አለመደምሰስ አይቻልም ይቻላል ከሚለው ፖይንት አይደለም። ትላንትና አንተ ህወሓትን ስላልደመሰስክ ከህወሓት ጋር ስላበርክ ነው መሳሪያ ያነሳው ያለ ሰውዬ ዛሬ ደግሞ አይ ማጥፋት እኮ አይቻልም መነጋገር ነው የሚቻለው ምናምን የሚል ደግሞ አርጊውመንት ይዞ ሊመጣል። የሚያመጣው ምንድን ነው? ህወሓት ከጠፋ እኔ ለቀጣይ ቀን ጣፋንታ እኔ ነው የሚለውን ነገር ስለሚያስብ ነው ማለት ነው። ስለዚህ በዚህ ብቻ ነው ወይ በዚህ አይን ነው ማየት ያለብህ። በሱ አይን ብቻ ነው ሪሊ በሱ አይን ብቻ ነው ወይ? አሁን እንዴት መሰለ፣ አሁን ለአንተ አላስረዳም። ኢትዮጵያ ውስጥ አሁን ያለውን ሁኔታ በየአቅጣጫው እርስ በርስ እየተዋጋ ነው አይደለ? ኦሮሚያ ክልል አለ፣ አማራ ክልል አለ፣ ቤኒሻንጉል፣ እዚህ ጋምቤላ ዝም ብሎ ብቅ ብቅ የሚሉ እንደ አዲስ ያየን ነው። ትግራይ ክልል ከተጨመረ ኖቶሚ ትግራይ ክልል ከጀርባ የተሰለፉ ኃይሎች ስላሉ አሁን በንግግር ደረጃ ልክ ነህ አንተ ያልከው የራሱ የፖለቲካ ኢንተረስት ያለው አካል አለ። ግን ደግሞ በሁሉም አቅጣጫ ሰላም ነው የሚያስፈልገን፣ በሰላማዊ መንገድ ሁሉም ችግር ተፈቶ ወደ ሰላም መንገድ እናቀና የሚል ጥያቄ አለ። እኔ ክሱ አንጻር ነው ሰላም እኮ ነገር ያለው ከዚህ ብዙ ጊዜ ስላለ ድግግሞች እንዳይሆን እንጂ አሁን ባለንበት ማይንድ ሴት አማጺውን መንግስቱን ባለው ማይንድ ሴት ካልተገደደ የመደራደር የሚፈልግ አካል የለም። ይሄ ፋክት ነው በቃ። ይሄ ደግሞ በዓለም ላይም ኢትዮጵያ ብቻ ውስጥ ሆኖ አይደለም። አሁን ኢራንና አሜሪካ የሚቸገሩበት ምክንያታቸው ምንድን ነው? አንዱ ወገን እኮ በደንብ ስላልተገደደ ነው። ብዙ ዓለም ላይ ያለው ነገር ብታይ መገደድ መቻል አለበት። ይሄ ዓለም ላይ ያለው ማይንድ ሴት ነው። እሱ በሌለበት በሰላም ብትል ሰላም ዝም ብሎ ሚዲያ ላይ ልናወራ እንችላለን። ዝም ብሎ ፌስቡክ ላይ እንደዛ ልጽፍ ትችላለህ። ጥሩ ፔፐሮችን ልታቀርብ ትችላለህ። ግን ፕራክቲካል ይሆናል ወይ? የለም። በዚሁ በህወሓት ምክንያት መገደድ የሚባል ነገር መምጣት መቻል አለበት ማለት ነው። መገደድ ማለት ነው። ወደ ሰላም ብትመጣበት መገደድ መምጣት መቻል አለበት ማለት ነው። በዚሁ በህወሓት ምክንያት እንግዲህ ከሻዕቢያ ጋር ላይ በመፍጠሩ ወደ ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ነው የሚለው እንግዲህ የምናያቸው ሞቢላይዜሽኖች እነሱም አሉና ጦርነት ከተገባ ምን ይሆናል የሚለው ጉዳይ ነው። አሁን ብዙ ባይገባ መልካም ነው። ከተገባ በኋላ እንግዲህ ምን ይሆናል የሚለውን በእርግጠኝነት መወሰን ባስችልም ግን ሴናሪዎቹ ማስቀመጥ ይቻላል። ብዙ ወገኖች ሴናሪዮ እያስቀመጡ ነው። በቀደም ጀነራል ባጫ ደበሌ ያነሱት ጉዳይ አለ። ኤርትራ የሚባል መንግስት አይኖርም የሚል ነገር አለ። የዲሞግራፊ ለውጦች ይኖራሉ የሚል ነገር። ከዚሁ ጋር የተገናኘ ደግሞ ሆርን ሪቪው ያወጣው ነገር አለ። የቢሆነ ሴናሪዎች እነሱ እንዴት ነው የምትመለከታቸው? ጥሩ እንግዲህ ሆርን ሪቪው ላይ የወጣው ነገር ምንድን ነው? የሻዕቢያ ስታተስ ምንድን ነው? ወደ ጦርነት ቢገባው ምን ሊፈጠር ይችላል የሚል ያው እዚሁ እኛ የምናወራውን በእንግሊዝኛ መጽሐፍ ማለት ነው። ሌላ ምንም ልዩነት የለውም። ብዙ ጊዜ ስናነሳ የነበረው ጉዳይ ነው። ግን አንድ ያነሳው ነገር ምንድን ነው? እሱ ከዛ ውስጥ እስቲ ጭብጥ ላንሳለና ጀመራው ምንድን ነው? ሻዕቢያ ምንድን ነው ያለው ስትሮንግ ሳይዱ ምንድን ነው የሚለውን ነገር ነው ያነሳው። ማንም ልክድ የማይችል ሻዕቢያ ነባር ታጋይና ጦርነትን ልምድ ያለው በእድሜያቸው ጠና ያሉ
ታጋዮች አሉት ሻዕቢያ የጦርነት ልምድ ያላቸው ይህንን እንደ መልካም እንደ ስትሮንግ ሳይዱ አንስቶለታል ጽሁፉ ላይ። ሌላ ሻዕቢያ በቀላሉ መልካም ምድሩ ለጦርነት መቼ ሊሆን ይችላል። አሁን ንጋሽ ባርካይዜ ምናልባት ኦሮሚያ የሚለው መጽሐፍ ላይ ቤኮር ሰንሰለታማው ተራራ የሚባል እንዲህ ተቀጣጥሎ ደርግም መንግስቱ ተናግረዋል። እኛ ከሻዕቢያ ጋር ተራራን ስንናጠቅ ነው ኖር ነው። አንዱ ተራራ እዚህ ጋር ብዙ መስዋዕትነት ከፍለም ተራራ አስነቂ ከጎኑ ሌላ ተራራ አለ። ስለዚህ መልካም ምድሩም ሊዋጋ የሚችል በቀላሉ ሊጠቅሙ የሚችል መልካም ምድር አለው የሚል ነገር ነው። ሌላ በቀላሉ ጦሩንም ማንቀሳቀስ የሚችልበት ሁኔታዎች አሉት። እነዚህ ስትሮንግ ሳይዱ ነው ለሻዕቢያ ወደ ጦርነት ውስጥ የሚንገባ ከሆነ የሚል ትንተና ነው ያነሳው። ወይራስ ግን ሌላ በጣም ቻሌንጂንግ የሆነ ነገሮችን አንስቷል። በተለያዩ እዚህ አንስቼ ነበረ። አንደኛ ጦርነት ሰው ይበላል። ያሰለፍከውን የዛን እጥፍ ዜጋ ማዘጋጀት መቻል አለብህ። በየቀኑ ሰው ነው የሚበላበት። ያን ሊተካ የሚችል ሰው ማውጣት ይችላል ወይ? ጦርነት ውስጥ ዋዝ ጦርነት ውስጥ ገብተህ ረዥም ጊዜ አይደለም ወራት መዋጋት አይችልም ሻዕቢያ ሆነስትሊ ስፒኪንግ ማለት ነው። ይመጣል፣ ጦርነት ይበልሃል፣ ይፈጃል። የግድ የምታመጣው ተክተ የምታመጣው ሰው ሊኖር ይገባል። በዚህ ምክንያት ሻዕቢያ በጣም ችግር ውስጥ ይገባል የሚል ትንተና ነው አንድ ያነሳው። ሁለተኛ ጦርነት ዝም ብሎ ፊት ለፊት ብቻ ሰውም ኖሮ በሚሊሻ ብቻ የምትዋጋ አይደለም። ኢኮኖሚ ነው የምትዋጋው። ጦርነቱ ሎጂስቲክ አለ፣ የምትገዛው ዕቃ አለ፣ ቴክኖሎጂ ይጠቀማል። ያን አፎርድ የሚያደርግ የሚችል ኢኮኖሚ አለው ወይ ሻዕቢያ በጀርባው? ለዚህ ነው ለወራቱ እንኳን ጦር ውስጥ መቆየት አይችልም የሚባልበት። ሻዕቢያ ከዚህ አይን ፐርስፔክቲቭ ካየ ሻዕቢያ ትልቅ ችግር ውስጥ ነው ያለው። ሁለተኛ ምን ሊያደርግ ይችላል ሻዕቢያ? ከቀይ ባህር እንድንቀር ተጽዕኖ ሊፈጥር ይችላል። ነገር ግን ለሻዕቢያ ላይ የሚፈጠረው ደግሞ ችግር ደግሞ ራሱ ላይ ራሱ ስንት ጦርን ሚናውን ባለፈ አንስተናል። እነሱ ጂሃድ የሚሏቸው እዚህ ቆለኛው የእስላሙ የሻዕቢያ የኤርትራ ሰዎች ንቅናቄ አለ፣ እስላማዊ ንቅናቄ። እሱ እንዲፈጠር ያደርጋል። የአፋር ጥያቄ አለ፣ ቀይ ባህር አፋር ጥያቄ አለ። እሱ ይፈጠራል ጦር። እሱ የሚያስበው ምንድን ነው? የሚያስበው ሁሉ ጊዜ ሻዕቢያ ኢትዮጵያን በአንጓ መከፋፈል ነው የሚፈልጉ። ለምሳሌ ቲፒኤልኤፍ አንዱ ፓኬጅ ነው፣ ፋኖ ሌላ ፓኬጅ ነው፣ ከዛ ኦላ ሌላ ፓኬጅ ነው። የቀረውን ከሱ ጋር ብገጥመው ይላል መንግስትን። የቀረውን አሁን አስብ፣ 3 አንጓ በጅቶለታል። እነዚህ 3 ጋር ነው የሚዋጋው መንግስት። ከዛ ከሱ የተረፈ ነው ከሻዕቢያ ጋር የሚዋጋው። ከሱ ጋር እኩል ሊሆን ይችላል፣ ቁመታችን ሊቀራረብ ይችላል የሚል ነገር ነው የሚያስበው። ነገር ግን ይሄም በማድረጉ ራሱ ባይት ሰልፍ እንትን ይፈጥራል። ምንድነው ስሙን ባክፋየር ይፈጥራል። እንዲህ በማድረጉ ለምሳሌ ከትግራይ ውስጣዊ ጉዳይ ውስጥ ገብቶ በእንደዚህ በመፈጠሩ ሌሎች ኢትዮጵያኖች ጋር ቁጭት ፈጥሯል ሻዕቢያ እንደዚህ ማድረጉ። ሻዕቢያ እኛ የቀይ ባህር ጥያቄ ስናነሳ አይደለም ወደ እሱ ወደ ሀሳብ ሳንሄድ እኮ ነው እኮ ነገር የጀመረው እኮ እኛ ሶማሌላንድ ስንሄድ። ይሄ ማድረጉ ራሱ ሻዕቢያ ምንድነው ከኛ ጋር የሚፈልገው የሚለውን ነገር ሌላ ቁጭት እንዲፈጥር አድርጎታል ማለት ነው። ኦኬ እንደዚህማ ከሆነ አስፈላጊውን መስዋዕትነት ከፍለን እናስታግሳለን የሚል ትውልድ እንዲፈጠር አድርጓል ኢትዮጵያ ውስጥ ማለት ነው። እንደዚህ አይነት ነገሮችን አሁን ጽሁፉ ጠቅለል ባለ ሁኔታ ምንድነው ያለው? ጠንካራ ጎኑ፣ ደካማ ጎኑ ምንድነው? በዚህ ሂደት ውስጥ ወደ ጦርነት ከገባ በልበል አይዞ ያሉት ኃይሎች እነ ግብፅንም በሎ እነዚህ ገልፍ ስቴት የሆነ ነገር ሊወረውሩለት ይችላሉ። ግን በጣም ፈንዳሜንታል ነገሩ የሰው ኃይል የሚባል ነገርን ማንም አይወረውርልም። የሚማገረው እዛ ለፊት ላይ መጣው ማለት ማንም ሊያመጣልህ አይችልም። ስለዚህ የባሰ አደገኛ ሁኔታ ውስጥ ይገባል። ወደ ስተቃለል ወደ ነው መጣው ማለት ነው። የሻዕቢያ መንግስትም ተበታትኖ ናቅፋ በረሃ ውስጥ በዚህ ዕድሜ በጉብዝና ወራታቸው የዘለሉበት ቦታ ላይ በሽምግልና በከዘራ የሚሄዱበት ሁኔታ ሊፈጠር ይችላል። ከዛ ውጭ ደግሞ ሻዕቢያ የሚባለው ነገርም አስመራ ለቆ ሊወጣ ሌላ መንግስት ሊመሰረት የሚችልበት ሁኔታ ይፈጠራል። መሬት አቀማመጡም ደግሞ ካርታውም ደግሞ ሊለዋወጥ ይችላል። ጅራል ባጫ እንዳሉት ማለት ነው። ዝም ብላ ለምን ሁሉ ነገር አልፈ ስትሄድ የራስን ብሔራዊ ጥቅም ልታስከብር ትችላለህ። ግሪቫንሶች ይነሳሉ ይላል። እንግዲህ አንዱ ከኢትዮጵያ በኩል የሚነሳው የባህር በር ጉዳይ ነው።
ያን ልባስ ሳታሰጥ አትመለስም። ለምን መጀመሪያ ነጥቡን ስታይ ማለት ነው እኛ ሶማሌላንድ ጋር ስንሄድ ሻዕቢያ ለምንድን ነው አይኑ ቀልቶ ነገሮች መበጥበጥ የጀመረበት? አሁን እኮ ሀሳብ አልጠየቅንም። ያኔ ሶማሌላንድ ስንሄድ ማለት እኛ ስለ ቀይ ባህር ከኛ ጋር ተባብሮ ሊሰጥን የሚችል ሰው ካለ ብለን ስጠይቅ ለምንድን ነው ሻዕቢያ ያን ሁሉ ጀመረው? ስለዚህ ሻዕቢያ እንዳቋም ኢትዮጵያ የምትባል ሀገር ቀይ ባህር ጋር በምንም መንገድ መድረስ የለባትም የሚል አቋም የኖረ አቋም ነው ያለው ማለት ነው። ይሄ ደግሞ ኢትዮጵያኖች ጋር ምን ሊፈጥር እንደሚችል ነው። ከዛ የመጨረሻው ምንድነው እሱን ከቀይ ባህር ባዳ ልናደርገው እንችላለን ማለት ነው። ይሄን ሁሉ ነገሮችን ይዞ ስለሚመጣ ለሻዕቢያ የከፋ አደገኛ ሁኔታ አለው የሚል ጥቅል ሐሳብ ነው ያለው። አመሰግናለሁ አማን። ወደ ቢሶቻችን የዛሬውን አንድ አፍታ ላይ ቆይተናል። ስለ ተከታተላችሁ እናመሰግናለን። ጤና ይስጥልን።